ነይ ደሞ ልቤ ባንቺ ልላል ልቤ ባንቺ ታሞ እያለ እንግዲህ አቶ አብርሃም ሄርሜላን ይቅርታ ጠይቆ አበባ ሰጥተዋል። ተታርቆ ሰላም ፈጥሮ መጥተዋል ማለት ነው። አሁን ይሄንን ምን ብለን ነው የምናወራው? እሺ ቀጣይ ቪዲዮስ ምንድነው? ሩትዬ ራሷ ከፍቅር ጋር ከሚሆን ከአብርሃም ጋር ከሄርሜላ ጋር ብትሆን ይሻለኛል፣ አንተ እንድትጎዳ እንድታዘን አልፈልግም ብላለች እና አብርሃም ደግሞ የእሷን ውሳኔ አክብሮ ሄርሜላን ይቅርታ ጠይቆ ይሄን የመሰለ ትልቅዬ አበባ እንደዚህ አቅፋው ነው እንግዲህ የመጣችውና አሁን ደግሞ ቀጣዩ ቪዲዮ ሩትዬ ከሄርሜላ ጋር እንዴት ነው የምትቀጥለው? ልክ እንደ በፊቱ ፍቅር ሆና ሰላም ሆኖ ሄርሚዬ ሩትዬ እየተባባሉ ይቀጥላል ወይስ ምንድነው የሚለውን ደግሞ አብረን የምናየው ይሆናል። ምክንያቱም እኛ የምናየው ነገር ነው ምናምነው እነሱ አጠገብ የለን። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ መልካም ሁሉ ሰላም። እኔ አትጣሉ፣ ተው፣ አትሰዳደቡ፣ ተው፣ የራሳችሁን ህይወት ኖሩ ስላችሁ አይ አንቺ ውሸታም፣ አንቺ ወረኛ እያላችሁ እኔን ትሰድቡኛላችሁ። አያችሁ አይደለ? እነሱ እዚህ ጋር ስራቸውን እየሰሩ አብርሃም እሺ ትናንትና እንደዛ ያ ሁሉ እንትን ተፈጥሮ ፍቅር ገና ከመጣች 3 ቀን ሆነው እንዴት ነው ወደ ሄርሜላ የተመለሰው የሚለውን ነገር አንዳንዴ ጥያቄ ማንሳት ያስፈልጋል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ መልካም ሁሉ ሰላም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ እንደምታዩት ሄርሜላና አብርሃም ተታርቆ ሰላም ፈጥረው ፍቅራቸውን አድሰው መጥተዋል እና ቀጣዩ ቪዲዮ ምን ይሁን የሚለውን አብረን የምናየው ይሆናል። አሁን እኔ እዚህ ላይ ምንም ሀሳብ መስጠት አልፈልግም፣ ግን እናንተ የሆነ ነገር በተፈጠረ ቁጥር አትጣሉ፣ አትሰዳደቡ። በቃ እናንተ አትሰዳደቡ፣ እኔ ሌላ ምንም አላላችሁም።